እያደር ጉዱ ገና ይወጣል። ይቺ ቅሌታም እዩ ጭራሽ የሰርግ ቪዲዮ ወጣ። ባለትዳር ነች። ጭራሽ እኔ እኮ በጓደኝነት ምናምን ነገር ከዚህ ልጅ ያረገዘ መስሎኝ ነበረ። ገርማችኋል። ባሏም ሌላ ነው፣ እሷም የሰርግ ቪዲዮ ወጣ። በእርግጥ ውዶቼ ምንም ነገር ሚዲያ ላይ መዋሸት አይቻልም። ማንንም መዋሸት አትችሉም። ምናልባት ራሳችሁን ልትዋሹ ትችላላችሁ፣ ሌላውን ሰው ግን መዋሸት አትችሉም። ሰላም 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 ይብዛልኝ ውዶቼ በያላ። ዛሬ እንግዲህ ትክታኩን ያጥለቀለቀው የዩ የሰርግ ቪዲዮ ነው። እኔ ግን አላመጣሁትም፣ ምክንያቱም በሙዚቃ እንትን ብለውታል። ለዛ ትንሽ ስላልኩኝ ነው ያላመጣሁት። ፎቶ ግን እንደምትመለከቱት ከባሏ ጋር የሷን ፎቶ እንደምትመለከቱት ወጥቷል ማለት ነው። እኛን መዋሸት አይቻልም። ምንም ነገር ማለት ነው። እና በጣም ነው ያዘንኩት። ምክንያቱም እነዚህ ልጆች ምንም በማያውቁት ደረጃ እንደዚህ መሆናቸው መበጣበጣቸው በጣም አናዶኛል። ሌላው ነገር ደግሞ ብሩኬ እንዲጠላ ፍፄ እነዚህ ልጆች የጋራ ኦዲየንስ ነው ያላቸው። ሀይሚም ብሩኬም የኔ ነው የሚባል ኦዲየንስ የላቸውም። ትናንትና አሁን ጠጥቶ ሊሆን ይችላል ምናምን እያል ስትቀባጥር ነበረ። ምን ማለት ፈልገ ነው? ፍፄ ጥሩ ሰው አይደለ እንዴ? እንዴት ጓደኛህን እንደዚህ በዚህ ደረጃ ልትጠረጥረው ቻልክ እንዴ? ጓደኛ እኮ ዋሽቶ ያስታርቃል፣ ዋሽቶ ከጎን ይቆማል። እንዴት እንደዚህ ማለት አስፈልገ? ለምንድን ነው እንትን የምትለው? ለጥላት በር የምትከፍተው? ለምን ለጥላት በር ትከፍታለክ? የምትናገረውን ነገር ማወቅ አለብክ። ገባክ? እዚህ ጋ እኛ እንዴት አድርገን እነዚህ ልጆች ብሩኬንና ሀይሚን ማስታረቅ እንዳለብን አሁን ላይ በተለይ በጣም ግራ ተጋብተን ያለ ነው እንዴ። እሷ ሙሟን ከፍታ ከሰጠች ውሻም ቢሆን ሊገባላት ይችላል። ከየት እንዳረገዘች ከየት እንዳመጣችው ራሱ አታውቅም። በማታውቀው ህይወት ግን እዚህ መታ የሰውን ህይወት የምትበጠብጠው ነገር እኔ በጣም ነው ግራ ያጋባኝ። በጣም ከሚባለው በላይ ማለት ነገሮቹ በጣም አሁን ላይ ተውሰብስበው ነው ያሉት። ይሄንን ችግር ነገሩ እንደው መደጋገም አይሆንብንም እና ማለት ነው። ይሄንን ችግር ልትቀርፈው ወይንም ልታስቆመው የምትችለው አሁን ባለው ነገር ላይ ለዚች ለ2 ወር ብላ ወደኋላ ከምትል ሀይሚዬ ካልሽበት ነይ። ዛሬ በተስፋ እኔ እጠብቃለሁኝ። ዛሬ እንደምትመጪ እኔ ተስፋ አለኝ። ምክንያቱም የልጅቷ ፋይል አሁን ላይ እውነታዎች እየወጡ ነው። በስተጀርባ የሰርግ ፎቶ ቪዲዮዎች እየወጡ ነው። በዚህ ደረጃ ድራማ እየተሰራባችሁ ነው ማለት ነው በእናንተ ላይ። ስለዚህ ድራማ እየተሰራባችሁ ባለበት መልኩ አንቺ ተስፋ መቁረጥና ለጥላት ብሩኬን ማጋፈጥ የለብሽም። አንቺን በጣም ተስፋ ነው እያስቆረጡሽ ያሉት። ባይከፋሽ ባይደብርሽም ኖሮ ትናንትናም ትመጭ ነበረ። ነገር ግን አይኑ ደብሮሽ ነው የቀረሽው። ነገሮቹን መመላለስ ይከብዳል አንዳንድ ጊዜ። እንኳን አንቺ እኛ ራሱ ዝጋ አብዛኛው ሰው ደብሮታል፣ ሰልችቶታል ምናምን ነገር ይሆናል የለ ግራ ተጋብቶ ነው ያለው። ስለዚህ እሰይ ብለሽ ይሁን በቃ ይሄ የኔ ምርጫ ነው፣ ይሄ የኔ ህይወት ነው፣ እናንተ ብቻ ከህይወታችን ውጡልን፣ እኛ እናስተካክለዋለን ብለሽ ነገሩን አሁን ላይ እንደምንም ብለሽ ቅማምዬ ብትጋፈጪ ጥሩ ነው። ራስሽን አጠንክረሽ ምናምን ነገር ማለት ነው። ቢያንስ ይችን 2 ወር ተጋፈጭና ምንም ይሄ 2 ወር ራሱ መጠበቅ አያስፈልግም። ምክንያቱም ይቺ ሴት ባለትዳር ናት። ኦሬዲ የስም ማጥፋት ነው እየሰራ ያለችው። ስም ማጥፋትና እና አንቺንና ብሩኬ መለያየት ነው እያደረገች ያለችው። እንደዛ ነው እኔ የተረዳሁት፣ እንደዛ ነው። ግን ሀይሚዬ በዚህ ልክ በነሱ ነገር መረታትሽ፣ በዚህ ልክ እንትን ማለትሽ፣ ወደ ማመን ደረጃ መሄድሽ እኔ በጣም አወዛግቦኛል ማለት ነው። በዚህ ልክ አልጠበቅኩም ነበረ። ምክንያቱም ሰው እኮ ማለት ነው ቅማምዬ አይደለም ገንዘብ ተከፍሎት ባይከፈለውም እኮ በነጣ ሰውን ለመለየት እንዴት አድርጌ ልለያይ እኮ ይላል በቅናት ተነሳሽነት።
እናንተ ደግሞ ብዙ ጥላት አለባችሁ። አንቺና ብሩኬ በጣም ብዙ ጥላት አለባችሁ። ታውቂያለሽ አይደለ? እኔ ነገሩን መድገም አይሆንብኝና ከዚህም በፊት ምን ብለዋል? ለእኛ መጥተው ገንዘብ ተከፍሎ እኛን ለመለየት ምናምን ነገር ብለው አውርተዋል የሆነ ታይም ላይ ብሩኬና ሀይሚና እስከዚህም ደረጃ ጥላት እንዳለባችሁ እያወቃችሁ ማን ነው እዚህ ጋር ስህተቱን እየሰራ ያለው? ከምን የተነሳ ነው? እንዴት እንደዚህ ሊሆን ቻለ ብላችሁ ሁለታችሁን ቆማችሁ ብታስቡበት ጥሩ ነው። ድራማ ተሆነ ስሩ። እውነተኛ ነገርም ከሆነ ደግሞ ነገሩን ረገብ ብታደርጉት ጊዜ እስከሚፈታው ድረስ እኔ ይህንን ነው ማለት የምፈልገው። ምክንያቱም አሁን እዚህ ጋር ኦዲየንስ ተጨንቆ ነው ያለው። የሚሉት የሚፈርዱት በቃ የሚይዙት የሚጨብጡት ሁላ ነው ያጡት። ነገሩ ተውሰብስቧል አሁን ላይ ማለት ነው። ይሄ ነው ለማለት ራሱ በጣም ግራ ያጋባል። በየቀኑ አዳዲስ ነገሮች ይፈጠራሉ፣ በየቀኑ አዳዲስ ነገሮች ይመጣሉና በጣም ግራ ያጋባል ከምንም በላይ ማለት ነው። ሰው ትዳር እያለው የሰውን ህይወት ለመበጥበጥ አይከብድም። ነገስ የኔ ህይወት የኔ ትዳር ምን ይገጥመዋል ብለን ለደቂቃ ቆመን ማሰብ አለብን። አንዳንድ ሰዎች ግን ማሰብ አቁማችሁ ይሁን ማሰብ አትችሉ ይሁን አላቅም። እቺ ሴትዮን በእንደዛ አይነት አንግል ነው የተረዷት። ማሰብ አትችልም ይመስለኛል፣ ወይንም ማሰብ አቁማለ ይመስለኛል። እንደዛ ነው የተረዷት። አይፈረድባትም እንግዲህ ብቻ እኔ ምን እንደምል አላቅም። ምክንያቱም አሁን የብሩኬ አጠገብ ያሉ ሰዎች ልክ ጥሩ ናቸው፣ ብሩኬ ጋር ምናምን ነገር ጥሩ እያደረጉ ነው ብለን ስናስብ ከዛ ደግሞ ይቀየራሉ። አሁን እንትና ፍፄ ትናንትና ነገሩን አበላሸው ማለት እዛ ጋር በጥላት ፊት ጥላት የሚያየው የሚሰማው ነገር ዞር ብሎ ልክ ሌላው ነገር ጥላትን እንዲያምን ማድረግ ሰግሮ ሊሆን ይችላል ምናምን ማለት ይሄ ጥላትን መወገን ነው የሚሆነው፣ ወዳጅነት አይደለም። ይሄ ጥላትን ማፍራት ነው የሚሆነው ማለት ነው። እና አንዳንድ ጊዜ እንጠንቀቅ፣ የምንናገረውን ነገር እንጠንቀቅ። እነሱም እንዴት ማሳመን እንዳለባቸው ሀይሚ እንደፋ ቀራ እያሉ ነው። እንደገና ደግሞ ውሃ መቸለስ ጥሩ አይደለም፣ ጥሩ አይደለም ማለት ፈልጋለሁ። በዛ አጋጣሚ አላቅም ቤተሰብ ብቻ ላይክ ግራ ያጋባል። እመቤቴን በጣም በግራ የሚያጋባ ነገር ነው አሁን ላይ